እሺ አመሰግናለሁ። በቅድሚያ ይህንን የግንባር አውደ ውሎ እንዲያቀርብ በጣቢያችሁ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው አማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች አልፋለሁኝ። የአማራ ፋኖ ህዝባዊ ድርጅት የታህሳስ 16 2018 ዓ.ም የአውደ ውጊያ ውሎን በተመለከተ በሸዋሮቢት ከተማ በአገዛዙ ኮማንዶ ስብስብ ላይ ጥቃት ተፈጸመ። በጎንደር ምሽግ ላይ የነበረ ጠላት ተደምስሷል። ታህሳስ 16 2018 ዓ.ም እንግዲህ በሸዋሮቢት ከተማ የአገዛዙ ኮማንዶ በጀግኖቹ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ የኮሩ ቃኞችና የወንዱ አስቻለው ደሴ የክፍለ ጦር ቃኞች የተጠና እርምጃ ወስደውበታል በጠላት ላይ። የኮሩ ልበ ሙሉ ጀግኖች በጥምረት በሸዋሮቢት ከተማ መሽጎ በተቀመጠው የአገዛዙ ጦር መካከል ድረስ ሰርገው በመግባት መብረቃዊ ጥቃት ፈጽመውበታል። ይህ መጣብኛል ብሎ ያላሰበውና የተዘናጋው የጠላት ጦር ላይ ጀግኖቻችን በቦምብና በስናይፐር በቆፈረው ምሽግ ሙትና ቁስለኛ አድርገውት በክብር ወደ ቦታቸው ተመልሰዋል። በዚህ የተደናገጠው የጠላት ኃይል ባገኘው ቦታ ሁሉ ንጹሃኖች ላይ ባነጣጠረ መልኩ የጥይት ናዳ እንደ ፈንድሻ በአራቱም ማዕዘን ሲተኩስና ሲደናበር አድሯል። በሌላ ግንባር ታህሳስ 15 2018 ዓ.ም አመሻሹ ላይ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዞብላምባ ዞብልጃኖ ክፍለ ጦርና በጌምድር ክፍለ ጦር በጋራ በመሆን በሰሩት የተጠና ኦፕሬሽን ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል። እንግዲህ ጭልጋ ወረዳ ጫንድባ ከተማ መሽጎ የነበረው የኦህዴድ ብልጽግና ሰራዊት ከመሽጉ ሳይወጣ ሙሉን ወደ አስከሬንነት ተቀይሮ አድሯል ማለት ነው። በዚህም የተደናገጠው ጠላት ከፍተኛ ወከባ በንጹሃኖች ላይ ሲፈጽም መቆየቱ አይዘነጋም ማለት ነው። ለዛሬው እንግዲህ ያለኝ የግንባር መረጃ ይህንን ይመስላል። ትግሉ ተጠናክሮ ይቀጥላል። በቀጣይ የግንባር አውደ ውሎች እስከምንገናኝ ድረስ ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ታህሳስ 16 2018 ዓ.ም አርበኛ በሙላቱ ነኝ ከአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ። አመሰግናለሁ።